አንድ ሐዘን ሳያበቃ ሌላ ሰቆቃ፣ የአንድ ወገን እንባ ሳይታበስ የሌላው ልብ ሰባሪ ዋይታ። በጣና ሐይቅ ላይ የሰጠመችው ጀልባ የፈጠረችው አስደንጋጭ ክስተት ብዙዎችን ግራ እያጋባ ነው። ከባህር ዳር የተሰማው ዜና እጅግ አስደንጋጭም ሆኗል። በረከትን ፍለጋ ከየአካባቢው የተሰበሰቡት ምዕመናን ላይ የደረሰው ድንገተኛ አደጋ ልብ ሰባሪ ሐዘን ፈጥሯል። ዓመታዊው ታላቅ መንፈሳዊ ጉዞ ወደ ጥልቅ ሐዘን ተቀይሯል። ምዕመናን ከየቦታው ተሰባስበው ዓመታዊውን የንግስ በዓል ላይ ታድመው በረከትን ለማግኘት እየተጓዙ ነበር። ነገር ግን ያ በምስጋና መዝሙሮች ተሞልተው ወደ መዳረሻ ቦታቸው ይጓዙ የነበሩ በርካታ ሰዎችን አሳፍሮ ይጓዝ የነበረው ጀልባ በሰከንዶች ውስጥ ወደ አስደንጋጭ ጩኸትና ወደ ማዕበል መዋጥ ይቀየራል ብሎ ያሰበ ማንም አልነበረም። ይሁን እንጂ ያልታሰበው ድንገተኛ አደጋ ደስታውን ወደ ሐዘን፣ እልልታውን ወደ ዋይታ፣ ምስጋናውን ወደ ጩኸት ቀይሮታል። ግንቦት 12 ቀን በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረውን የቅድስት ክርስቶስ ሰምራን ዓመታዊ የንግስ በዓልን ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ በርካታ ሰዎችን የያዘችው ጀልባ ባልታሰበና ድንገተኛ በሆነ ሁኔታ በአደጋ ተመታለች። ቁጥራቸው በውል ያልታወቁ የብዙ ወገኖች ሕይወትም ማለፉ ተሰምቷል። ይህ አስደንጋጭ አደጋ የበርካታ ሰዎችን ሕይወት መቅጠፉ ሲነገር ጀልባዋ ከልክ በላይ ሰዎችን ጭና እንደነበረ ከአካባቢው የሚወጡ መረጃዎችም እየጠቆሙ ነው። ለመሆኑ ይህ ድንገተኛ አደጋ እንዴት ሊከሰት ቻለ? እስካሁን ያለው የሟቾች ሁኔታስ ምን ይመስላል? የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤትስ ምን የሚል መግለጫ ወጣ? የዓይን እማኞች ስለ ክስተቱ ምን እያሉ ነው? ማምሻውን የተሰማው አደናጋሪ መረጃስ ምንድን ነው የሚለውን በዝርዝር እንነግራችኋለን። በሌላ መረጃችን በአዲስ አበባ አየር ጤና አካባቢ በሚገኘው አሚካ ሆቴል ውስጥ እሁድ ሚያዝያ 12 ቀን ምሽት የተፈጸመው ድርጊት የሰማውን ሁሉ ሕሊና የሚያደማ ሆኗል። የ3 ዓመት ሕፃን ልጅ እናት የሆነችውን ወጣት ሴት በአሰቃቂ ሁኔታ የገደለው ግለሰብ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ይህ ግለሰብ አሰቃቂውን ግድያ ከፈጸመ በኋላ የሟችን አስክሬን በቪዲዮ በመቅረጽና የጽሑፍ ዛቻ በመላክ ለቤተሰቦቿ የላከበት ሁኔታ ሐዘኑን እጥፍ ድርብ ከማድረጉም በላይ የወንጀለኛው አለመያዝ እረፍት የነሳቸው ቤተሰቦች ልጃቸውን በአሰቃቂ ሁኔታ ገድሎ ለእነርሱም ዛቻና መስፈራሪያ እየላከ በነጻነት የሚንቀሳቀሰው ወንጀለኛ እንዲያዝ ህዝብ እንዲያግዛቸው ሲማጸኑ ሰንብተዋል። ይህ ወንጀለኛ ተጠርጣሪም በፖሊስ ቁጥጥር ስር መዋሉ ቢሰማም የተሰበረውን የዚህ ቤተሰብ ልብ ግን ገና ፍትህ እየለመነ ነው። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በርካታ ሰዎችን የባህር ሲሳይ ስላደረገው ከባህር ዳር የተሰማውን አሳዛኝ ዜናና ወጣቷን በአሰቃቂ ሁኔታ ገድሎ በነጻነት ሲንቀሳቀስ የነበረው ወንጀለኛ ስለመያዙ የተሰማውን መረጃና የሟች ወላጅ አባት ያሰሙትን ተማጽኖ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በየዓመቱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የቅድስት ክርስቶስ ሰምራን ዓመታዊ የንግስ በዓል ለማክበር ወደ ጣና ሐይቅ ይተማሉ። ዘንድሮም እንዲህ ነበር። ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶችና በርካታ ምዕመናን ከየአቅጣጫው ወደ ባህር ዳር ጎርፈዋል። ልባቸውም በመንፈሳዊ ደስታ ተሞልቶ ነጭ ለብሰው ማዕረጋቸውን ደርበው ለቅዱስ ስሟ ማህሌትና እልልታን ለማቅረብ በጉጉት ነበር ወደ ጀልባዋ የገቡት። ይሁን እንጂ ያ የደስታ ድባብ፣ ያ እልልታና ዝማሬ በጥቂት ደቂቃዎች ውስጥ ወደማይመለስ የጭንቀት ጩኸትና የሞት ጥላ ይለወጣል ብሎ የገመተ አንድም ሰው አልነበረም። መረጃዎች እያመለከቱት እንዳለም አደጋው የደረሰው ግንቦት 11 ቀን መሆኑ ተነግሯል። በጣና ሐይቅ ላይ የተጓዦችን ነፍስ የጫነችው ያች ጀልባ አቅሟ ከሚፈቅደው በላይ በርካታ ሰዎችን ይዛ በጉዞ ላይ ሳለች ነበር ድንገተኛው የመስመጥ አደጋ ያጋጠማት። ማዕበሉ ሲበረታ ጀልባዋ ሚዛኗን ስትስት በዛ ሰፊ ሐይቅ መካከል የነበረው የጭንቅ ጩኸት ምን ያህል ከባድ እንደነበር ማሰብ እንኳን እጅግ ያማል። እርስ በርስ ለመያያዝ የተዘረጉ እጆች፣ የነፍስ አድን ጥሪዎች፣ ሁሉንም ግን ያ እጥፍ ዘርጋ የሚለው የጣና ሐይቅ ውሃ ዋጣቸው። በደረሰው አሰቃቂ አደጋ ምክንያትም ቁጥራቸው በውል ያልታወቀ ማንነታቸውና ስማቸው ገና ያልተለየ የብዙ ወገኖች ሕይወት በአጭር መቀጨቱ እየተነገረ ነው። አደጋው ከተከሰተ በኋላ ሕይወታቸውን ለማዳን ጥረቶች ቢደረጉም የብዙዎቹ ሕይወት ግን ሊተርፍ አልቻለም። ይባስ ብሎ ሐዘኑን ይበልጥ ክፉ የሚያደርገው እስካሁን ድረስ የበርካታ ሟቾችን
የልጆችን አስክሬን ከውሃ ውስጥ አውጥቶ ማግኘት አለመቻሉ እንደሆነም ተነግሯል። ቤተሰብ በባህር ዳርቻው ላይ ቆሞ የልጆቹን አስክሬን በናፍቆትና በቅዠት እየጠበቀም ይገኛል። ቢያንስ አስክሬኑን አግኝተን በክብር ባሳረፍ ነው የሚለው የቤተሰብ ለቅሶና ሰቆቃ የሰማይን ደመና የሚቀድ ሆኗል። ጀልባዋ እጅግ በጣም ብዙ ሰዎችን ጭና የነበረ በመሆኑ የሟቾች ቁጥር ገና ወደፊት ሊጨምር እንደሚችልም ስጋቶች አሉ። ይህን አስደንጋጭና ልብ ሰባሪ ሐዘን ተከትሎም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት ጥልቅ የሆነ ሐዘኑን ገልጿል። ሰንበት ትምህርት ቤቱም በአደጋው ሕይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸውን በቅዱሳኑ እቅፍ እንዲያሳርፍም ተማጽኗል። ይሁን እንጂ በዚህ ጉዳይ ላይ ማምሻውን የተሰማው ዜና እጅግ አደናጋሪ ሆኗል። አደጋው ከተፈጠረ በኋላ ቀኑን ሙሉ በተለያዩ ማህበራዊ ሚዲያዎች ሲዘገብ የዋለው ይህ ዜና አዲስ ቅርጽ ይዞም ብቅ ብሏል። ይህም ህዝቡን እያደናገረ ይገኛል። የቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓልን ለማክበር የሚጓዙ ተሳፋሪዎችን ጭና የነበረችው አንዲት ጀልባ ጣና ሐይቅ ላይ በደረሰባት የመስጠም አደጋ የበርካታ ምዕመናን ህይወት ማለፉን እየተዘገበ ባለበት የጣና ሐይቅ ጀልባ ባለንብረቶች ማህበርም ስለ ክስተቱ እውነተኛነት ማብራሪያ የሰጡበት መረጃ እንዳለ ሆኖ የጣና ሐይቅ ባለንብረቶች ማህበር በሰጡት መግለጫም ጀልባው እንደሰመጠ በማረጋገጥ በርካታ ሰዎች ሞተዋል የሚባለው ውሸት ነው የሚል መረጃም ተሰምቷል። የማህበሩ መሪ አቶ ቻላቸው ጌትነትም ጀልባው ሰጥሟል፣ እውነት ነው፣ ብዙዎች ግን ሞቱ መባሉ ግን ሐሰተኛ ነው ሲሉም ገልጸዋል። ጀልባው ሰጥሟል ወይ ለሚለው ጥያቄ አዎ ሰጥሟል፣ ነገር ግን በርካቶች ሞተዋል ወይ ለሚለው ጥያቄ አልሞቱም የሚል ምላሽም ሰጥተዋል። የሰጠመው የአሳ ጀልባ በመባል የሚታወቀው ጀልባ እንደሆነና ሰዎችን ጭኗል መባሉ እውነት መሆኑን ነገር ግን ብዙዎች ሞቱ መባሉ ውሸት እንደሆነም ተናግረዋል። በእርግጥ ያለ አግባብ ሰዎችን እየጫኑ ነበረ። የሰጠመው ጀልባ ከሌላ ጀልባ ጋር ተጋጭቶ ጀልባውም የመስጠም አደጋ ደርሶበታል። አንድ ሰው እንደተጎዳ ነው የሰማሁት ሲሉም መረጃውን አክለዋል። እኚህ ግለሰብ ግን ይህን መረጃ ከመስጠት ውጪ በማስረጃ አላረጋገጡም። ስለዚህም በብዙዎች ዘንድ እምነት ያለው በርካቶች መሞታቸውን ጀልባዋም መስጠሟን የያዘውን መረጃ እንደሆነ እያጋሩም ይገኛሉ። እኛም በዚህ ጉዳይ የሚወጡ አዳዲስ መረጃዎች የሚኖሩ ከሆነ እንደምናደርሳችሁ እየገለጽን ነገር ግን በዚህ አሰቃቂ አደጋ ምክንያት ህይወታቸውን ላጡ ወገኖች የተሰማንን ጥልቅ ሐዘን በመግለጽ ለሟቾች ቤተሰቦች፣ ለወዳጅ ዘመዶቻቸውና ለመላው የእምነቱ ተከታዮች እግዚአብሔር አምላክ መጽናናትን እንዲሰጥ ከልብ እየተመኘን ወደ ሌላኛው መረጃችን እናመራለን። በአዲስ አበባ አየር ጤና አካባቢ በሚገኘው ሚካ ሆቴል ውስጥ እሁድ ሚያዝያ 12 ቀን ምሽት የተፈጸመው ድርጊት የሰማውን ሰው ህሊና የሚያደማ ነው። የ3 ዓመት ህጻን ልጅ እናት የሆነችውን ወጣት አልማዝ ሸጋው በባለቤቷ በደሳለኝ ሽመልስ እጅ በአሰቃቂ ሁኔታ ህይወቷ ማለፉን መዘገባችን ይታወሳል። ይህ ግለሰብ አሰቃቂ ግድያውን ከፈጸመ በኋላ የሟችን አስክሬን በቪዲዮ በመቅረጽና የጽሑፍ ዛቻ በመላክ ለቤተሰቦቿ የላከበት ሁኔታም ሐዘኑን እጥፍ ድርብ አድርጎታል። ከሐዘኑም በላይ ገዳዩ አለመያዙና ያን አሰቃቂ ወንጀል ፈጽሞ በነጻነት መንቀሳቀሱ ብዙዎችን ሲያስቆጭ፣ ለቤተሰብ ደግሞ የእግር እሳት ሆኖ ሰንብቶ ነበር። ይሁን እንጂ አሁን ላይ ይህ ሲፈለግ የነበረው ወንጀለኛ በቁጥጥር ስር መዋሉ ተሰምቷል። ተጠርጣሪው በጉራጌ ዞን ጌቶ ወረዳ በፖሊስ ቁጥጥር ስር መዋሉ ቢሰማም የተሰበረው የዚህ ቤተሰብ ልብ ግን አሁንም ፍትህ እየለመነ ነው። በትዳር ጥላ ስር በፍቅርና በደስታ ለመኖር ቃል ገብተው ህይወትን በአዲስ ተስፋ ለመገንባት በሚደረገው ጉዞ መካከል የሞት ጥላና ፍጹም ጭካኔ ይከተላል ብሎ ማሰብ ከባድ ነው። የ3 ዓመት ህፃን ልጇን አቅፋ ነገን በብርሃን ለመቀበል ስትደክም የነበረችው ወጣት አልማዝ ሸጋው ባመነችውና የህይወቴ አጋር ነው ባለችው ሰው እጅ በአሰቃቂ ሁኔታ ህይወቷ መቀጠፉ ብዙዎችን ያሳዘነ ክስተትም ነበረ። ወጣት አልማዝ ሸጋው የቤተሰቦቿ ተስፋ ነበረች። ወላጅ አባቷ አቶ ሸጋው ደሳለው እንደተናገሩትም የቤተሰቡ አቅም እየደከመ በመምጣቱ ምክንያት ወላጆቿን ለመርዳት እነርሱን ለመለወጥና ለማገዝ ነበር ሌት ተቀን የምትደክመው። እኔም ልጄ ትለወጥልኛለች ብዬ ነበር የሚሉት የአባቷ ቃላት የልጃቸውን ታታሪነትና የቤተሰቡን ተስፋ ፍንትው አድርገው የሚያሳዩም ሆነዋል። ይሁን እንጂ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት በአዲስ አበባ አየር ጤና አካባቢ በሚገኘው አሚካ ሆቴል ውስጥ ሁሉም ተስፋዎች መከኑ። ወጣት አልማዝ በትዳር አጋሯ በደሳለኝ ሽመልስ እጅ በአሰቃቂ ሁኔታ ተገድላ ተገኘች። ድርጊቱን የፈጸመው ደሳለኝ ሽመልስም ወንጀሉን ከፈጸመ በኋላ ከአዲስ አበባ በመሸሽ በጉራጌ ዞን ጌቶ ወረዳ ቱንጁዘር ወለኔ ወረዳ መሃል አምባ ከተማ ተደብቆ የነበረ ቢሆንም በፖሊስ ቁጥጥር ስር መዋሉም ታውቋል። የአዲስ አበባ ፖሊስም ግለሰቡን ይዘው ወደ አዲስ አበባ እንደመጡ ተነግሯል። ወንጀለኛው በሕጉ ቁጥጥር ስር መዋሉ
መዋሉን ሲሰሙ በጥቂት መጽናናታቸውን የገለጹት የሟች አባት አቶ ሸጋው አሁን ላይ ቤተሰቡን በከፍተኛ ሐዘን ውስጥ የከተተው የ3 ዓመት ህፃን ልጃቸው ሁኔታ እንደሆነም ገልጸዋል። ያቺ ጨቅላ ህፃን እናቴ የለችም እያለች እያለቀሰች የምታሳየው ስቃይ የሰማይና የምድርን ልብ የሚሰብር ሆኗል ሲሉ ወንጀለኛው ያደረሰው ዘግናኝ ድርጊት በሟች ሐዘን ብቻ እንዳላበቃ ገልጸዋል። አቶ ሸጋው ልጄ በህግ ፊት ፍርድ እንዲሰጣት ፍትህ እንድታገኝ ፍርድ ቢሰጣት ቤተሰቦቻችን እርማቸውን ያወጣሉ በማለት ፍትህን በከፍተኛ እንባ እየለመኑም ይገኛል። ይህ ጉዳይ በማንኛውም ወንጀል ተደብቆ የሚታለፍ ሳይሆን ጥብቅ በሆነ የህግ ቁጥጥር ስር ውሎ ወንጀለኛው ተገቢውን ቅጣት ሊያገኝ እንደሚገባም ብዙዎች ይስማማሉ እያልን ለሟች ቤተሰቦች ፍጹም መጽናናትንም እየተመኘን የዛሬውን መሰናዶ አበቃን። ውድ የአማርያ ቲዩብ ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ሰላም